መልአከ አሜን ቆሞስ አባ ገብረስላሴ ሰው የካቴድራላችን ዋና አስተዳዳሪ፣ የተከበሩ መልአከ ብስራት መምህር ቀሲስ አክሊሉ የካቴድራላችን ዋና ጸሐፊ፣ የተከበሩ መምህራችን ቀሲስ ግርማ ወዳጅ የካቴድራላችን የስብከተ ወንጌል ክፍል ኃላፊ፣ ክቡራን የምትሆኑ ቤተ መቅደሱን በሰማይ ስርዓት የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ እንደዚሁም በእግዚአብሔር ፈቃድና ቸርነት በዚህ ሰዓት እዚህ ቅዱስ ስፍራ ከተለያየ አቅጣጫ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት እንዲሁም ሕፃናት ፈጽሞ ወደደንና ባፈቀረን በአምላካችን በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው ፈቅዶ በዚህ ሰዓት እዚህ የሰበሰበን አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም በእኛ ነገም በትውልድ አንደበት እስከ ዘላለሙ ድረስ የከበረ የተመሰገነ ይሁን። እናታችን እመቤታችን ወላዲተ አምላክ ድንግል ማርያም ስሟ ይክበር ይመስገን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። እስቲ ልብ አድርጋችሁ ተመልከቱ። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ተመዝግቦ የምናገኘው አምላካዊ ቃል ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም በድጋሚ የተመሰገነ ይሁን። ይህንን ቃል የተናገረው ልዑለ ባሕርይ ፈጣሪ ሰማያት ወምድር የሆነ አምላካችን ልዑል እግዚአብሔር ነው። የተናገረው ሁሉን ትተው በሱ ጥሪ ደርሷቸው ለተከተሉት ለቅዱሳን ሐዋርያት ነው። በዚያ ዘመን ለነሱ ይናገረው እንጂ ቃሉ ግን ዛሬም ለእኔና ለእናንተ እንድንማማርበት እግዚአብሔርን ቃል እንድናውቅበት መንገዳችን የቀና እንዲሆን እንድንማማርበት የተመዘገበና የተነገረ ቃል ነው። ይህንን የተናገረበት ጌታችን የማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው እንደሚታወቀው ሁሉ የተራራው ስብከት በመባል ይታወቃል። የተራራው ስብከት የተባለበት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ከፍ ባለው ስፍራ ያስተማረበት ቦታ ስለሆነ ነው። በዚህ ጊዜ ለደቀ መዛሙርቱ ከምዕራፍ 5 ጀምሮ እስከ 6 እስካለንበት እስከ ጠቀስንበት ጥቅስ ድረስ ያለውን ክፍል እጅግ በጣም በሚገርም ሁኔታ ስለ አጽዋማት፣ ስለ ሥርዓት፣ ስለ ጾም፣ ስለ ጸሎት፣ ስለተለያየ ነገር ያስተማረበት ክፍል ነው። እዚህኛው ላይ ደግሞ ሲደርስ መጨነቅ እንደሌለባቸው የሰው ልጆች ራሳቸውን ለማኖር የሰው ልጆች ራሳቸውን ከእግዚአብሔር ጋር ለማድረግ የሰው ልጆች ሥጋቸውን ለማስተዳደር ሥጋቸውን ለማኖር ከነፍሳቸው አብልጠው መጨነቅ እንደሌለባቸው መቸገር እንደሌለባቸው የእነሱ እንቅስቃሴ ለምሳሌነት እንጂ የእነሱ እንቅስቃሴ ለመግቢያነት እንጂ በእንቅስቃሴያቸውና በኑሯችን በእያንዳንዳችን ሕይወት ውስጥ ትልቁን ድርሻ የሚይዘው ራሱ ፍጥረት አስገኚ ዓለማትን የፈጠረ የሰው ልጆችን እኔና እናንተ ወደዚህ ዓለም ላይ የላከ ሕያው እግዚአብሔር እንደሆነ አስረግጦ ለመናገር እንዳይጨነቁ ያስተማረበት ክፍል ነው። ይህንንም
ምሳሌ ሲመስልላቸው በስነ ፍጥረታትና በአበቦች መስሎ የነገራቸው ክፍል ነው እዚህ ጋር የምናየው። በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 26 ጀምሮ ስንመለከተው አዕዋፋትን ምሳሌ አድርጎ ተናግሯል። የሰማይ ወፎችን ተመልከቷቸው እስቲ እዩዋቸው፣ አይዘሩ፣ አያጭዱ፣ በጎተራ በሪቅ አይከቱ፣ የሰማይ አባታቸው ግን እንዲሁ እንዳይራቡ አድርጎ ይመግባቸዋል። እንደዚሁም ደግሞ የምድረ በዳ አበቦችን ተመልከቱ አለ። የምድረ በዳ አበቦች ነው ያለው። በግቢያችን የምንተክላቸውን አበቦች አይደለም። ሰዎች አርሰው አለስልሰው አመቻችተው የሚዘሯቸውን የሚያበቅሏቸውን የሚንከባከቧቸውን አይደለም ያለው። የምድረ በዳ አበቦችን ተንከባካቢ የሌላቸው በሰው ሰውኛ የሚያርማቸው የሚኮተኩታቸው የሌለውን እነዚህ ውበታቸውን ተመልከቱ። ጊዜያቸውን ጠብቀው እንዴት እንደሚለመልሙ፣ ጊዜያቸውን ጠብቀው እንዴት እንደሚያብቡ፣ ጊዜያቸውን ጠብቀው እንዴት ለዓይን ማራኪ እንደሚሆኑ እዩዋቸው። ልብ ብላችሁ ተመልከቱ። ልብ ብለን ልንመለከት ይገባል። ወደዚህ ጥቅስ ያመጣኝና ወደዚህ ታሪክ እንድገባ ያደረገኝ ደግሞ አሁን ያለንበት ወቅት ነው። አሁን ያለንበት ወቅት በቤተ ክርስቲያናችን አስተምሮ በኢትዮጵያ የዘመን አቆጣጠር በዓመት ውስጥ የሚገኙትን ወራቶችና ወይም 365 ቀናት በአራት ንዑሳን ክፍል ተከፍለው እንድንማማርበት ወይም በየወቅታቸው የተለያየ ግብር የሚፈጸምበት ጊዜ እንደሆነ ቤተ ክርስቲያን ታስተምረናለች። የዓመቱን ቀናት ወይም ወራቶቹን በአራት አበይት ክፍላት ይከፈላሉ ማለት ነው። ከነዚህም መካከል የመጀመሪያው መጸው የሚባለው ነው። ይህ ወቅት ካለንበት ከዓመቱ ወደ መጀመሪያ ከመስከረም 26 እስከ ህዳር 6 ጊዜ ያሉት 90 ቀናቶች ወይም 3 ወራት ዘመነ መጸው ተብለው ይጠራሉ ማለት ነው። የሚቀጥለው ደግሞ ከታኅሳስ 25 እስከ መጋቢት 25 የሚኖረው ደግሞ ዘመነ ሐጋይ ወይም በጋ ተብሎ የሚጠራው ነው። ሦስተኛው ደግሞ ከመጋቢት 25 እስከ ሰኔ 25 ያለው ዘመነ ጸደይ ወይም ደግሞ በልግ የበልግ ወራት ተብሎ የሚጠራው ነው። የመጨረሻው ደግሞ ከሰኔ 25 ያሳለፍነውና ያጠናቀቅነው እስከ መስከረም 25 ያለው ዘመነ ክረምት ነው ማለት ነው። እነዚህ ሦስቱን እንተውና አሁን ያለንበት ዘመን ምንድን ነው የሚባለው ካል ዘመነ መጸው ይባላል ማለት ነው። እንደ ቤተ ክርስቲያናችን አስተምሮ እንደዚሁ ከመስከረም 26 እስከ ህዳር 6 ድረስ ያለው ዘመነ መጸው ተብሎ የሚታሰበው ነው ማለት ነው። ዘመነ መጸው የሚለው ቃል በራሱ ባጀ ጠወለገ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜው ደግሞ ወርኃ ነፋስ ማለት ነው ይላል ሊቃውንቱ። የነፋስ ጊዜ በዚህ በዘመነ መጸው ደግሞ 5 ራሳቸውን የቻሉ ንዑሳን ክፍሎች አሉት። ዘመነ መጸው ለራሱ በ5 የተከፈለ 5 ክፍል ያለው ሌላ ወቅት አለው ማለት ነው። እነዚህም ዘመነ ጽጌ፣ ዘመነ አስተምሮ፣ ዘመነ ስብከት፣ ዘመነ ብርሃንና ዘመነ ኖላዊ ተብለው የሚካፈሉት 5 ንዑሳን ክፍሎች አሉት ማለት ነው። ከነዚህ ከ5 ንዑሳን ክፍሎች ደግሞ አሁን ያለንበትና እያከበርን ያለነው ዘመነ ጽጌ የሚለው ነው ማለት ነው። ጽጌ ማለት ደግሞ ጸገ ማለት ነው፣ አበበ ማለት ነው። ጸገ አበበ ማለት ደግሞ አበባ ሆነ ማለት ነው። ይህ ጊዜ ደግሞ ከዚህ ከመስከረም 26 አሁንም እስከ ህዳር 6 የሚገኘው 30 ቀናቶችን 40 ቀናቶችን የያዘው ነው ማለት ነው። ይቅርታ፣ የመጀመሪያው
ዘመነ መጸው ያልኩት ከመስከረም 26 እስከ ታኅሳስ 25 ድረስ ያለው ነው። አሁን ደግሞ ዘመነ ጽጌ የምንለው ከመስከረም 26 እስከ ኅዳር 6 ያሉ 40 ቀናቶች። በእነዚህ 40 ቀናቶች ውስጥ ደግሞ ስለ ጽጌ ስለ አበባ የሚነገርበት ጊዜ፣ በዚህ ጊዜ ሰማዩ የሚጠራበት፣ ከዋክብት ሰማዩን የሚያስጌጡበት፣ ወፎቹ እንደ ልባቸው እየበረሩ መልካም ዜማ የሚያሰሙበት፣ እግዚአብሔር አምላካቸውን የሚያመሰግኑበት፣ ትናንትና እንደ ጨለማ ሆኖ በጉም ተጠቅልሎ ጨልሞ የነበረው ያ ድንግዝ ጊዜ የነበረው ክረምቱ አልፎ ዛሬ ብርሃን ያሳየህን አምላክ እያሉ እጅግ በጣም የሚያመሰግኑበት፣ አምላካቸውን እግዚአብሔር የሚያከብሩበት የአበባ የቅጠል ወይም የልምላሜ እንደዚሁም የፍሬ ጊዜ ነው የምንለው ማለት ነው። እነዚህ ሦስቱ ጊዜዎች ደግሞ በዚህ ውስጥ ተካተው ይገኛሉ ማለት ነው። እንግዲህ አበባም አበባ እንደሆነ አይቀርም፣ ቅጠሉም ቅጠል እንደሆነ ወይም ቡቃያ እንደሆነ አይቀርም፣ አልፎ ወደ ፍሬነት ይቀየራል ማለት ነው። አሁን እኛ ይህን ዘመነ ጽጌ ብለን ስናከብር አበቦች የሚያብቡበት ነው። እያየናቸው ለጋ የነበሩት ቅጠሎች አበባ ያብባሉ። እያየናቸው አበባቸውን አርግፈው ደግሞ የጎመራ የሚያስቀና የሚያጓጓ ፍሬን ያፈራሉ። እኛ እየተመለከትናቸው ማለት ነው። ይህ በስነ ተፈጥሮ ኢየሱስ ክርስቶስ ለሰው ልጆች እንዲገባን እንድንማማርበት አድርጎ ያስቀመጠልን የመማሪያ ቦታ ነው። የመማሪያ ርዕስ ነው ወይም ምሳሌያዊ ነገር ነው። ወደ እኛ ሕይወት ውስጥ ይህንን እያስገባን ስንመለከተው የአበባነት ጊዜ አለ፣ የለጋነት ጊዜ አለ፣ የመጠውለግ ጊዜ አለ፣ የመጎምራት ጊዜ አለ፣ ፍሬ የምናፈራበት ጊዜ አለ። አምላካችን ልዑል እግዚአብሔር በቅዱስ መጽሐፍ እንደተመዘገበውና እንደምናየው ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ይጣላል፣ ወደ እቶነ እሳት ውስጥ ይጨመራል ብሎ ይናገራል። የሰው ልጅ ባለ ዘመኑ ቅጠል ብቻ ሆኖ ሊቀር አይገባውም። የቅጠል ምሳሌ ብቻ ሆነ ልንቀር አይገባንም። ወይም በአይን ብቻ የምንታይ የአበባ መማረክ ምናልባት አይናችን ብቻ ስለሚያየው ለአይናችን ሊሆን ይችላል። አሳልፎ ከዛ ለሌላ ጥቅም ለሕይወት ምግብነት ለሥጋ ምግብነት ይውላል ማለት አንችልም። ስለዚህ የሰው ልጅ በአይን የሚታይ ውበት ብቻ፣ የማይዳሰስ ፍሬ የሌለው ውበት ብቻ፣ በአይን ብቻ እየታየ የሚታለፍ ነገር ለቅጣትና ለፍርድ የሚቀርብ ሆኖ እንዳይቀር መጀመሪያ ለጋ ብንሆን ቅጠል ብንሆን ቀጥሎ ደግሞ ወደ አበባነት ብንቀየር ከዛ ደግሞ በውስጣችን ፍሬን ለማፍራት ብንችል ትልቁ የእግዚአብሔር ጥበቃ፣ ትልቁ የእግዚአብሔር እኛን የሚጠብቀው፣ ትልቁ እግዚአብሔር ከእኛ ሊቀበለን የሚፈልገው ትልቁ ነገር ፍሬ አፍርተን እንድንገኝ ነው ማለት ነው። ሦስቱም ነገር ተከታታይ የሆኑት ቡቃያው፣ አበባው፣ ፍሬው መደዳውን የሆኑት የሕይወት ደረጃችን፣ የሕይወት ጉዟችን፣ የሕይወት ተሞክሯችን መሆኑን በውስጣችን ልናስገባው ይገባል። ይህንን ስናነሳ ታዲያ አባቶቻችን ሊቃውንት ሥርዓቱን እንደሰሩልን በዚህ በአበባ ወቅት ጌታችን ኢየሱስ ክርስቶስ በቸርነቱና በምሕረቱ ዘመናትን አቀዳጅቶ ዘመናትን ከፍሎ የአበባ የፍሬ እንደዚሁም ደግሞ የቅጠል ዘመን ብሎ በሰጠን በዚህ ምሳሌነት በዚህ ሰዓት የእናታችን የእመቤታችን የቅድስት ድንግል ማርያም ዘመነ ስደት የጌታችን የኢየሱስ ክርስቶስ ከእናቱ ጋር አብሮ መሰደዱ እንዲታሰብበት አድርገውታል። በእርግጥ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ሆኖ የተሰደደበት ዘመኑ ወርኃ ግንቦት ነው። ይህ ለመታሰቢያነት የተዘጋጀ ነው። ምክንያቱም አባቶቻችን ታሪክን ከታሪክ ጋር አገናኝተው ለእኛ በሚገባን አካሄድ እንዲሄድ ያደርጋሉ። ለምሳሌ በጥር 12 ቀን የምናከብረው የቃና ዘገሊላ በዓል ትክክለኛ ክስተቱ ወይም የተከናወነው የካቲት 23 ቀን እንደሆነ አባቶቻችን ይነግሩናል። ነገር ግን የውሃን በዓል ከውሃ ጋር ማክበር ይሻላል በሚል የሰው ልጆች ትምህርቱ እንዲገባቸው ሲሉ ከጥምቀት በዓል ጎን ለጎን እንዲከበር
ጥር 12 ቀን እንዲከበር አድርገውታል። ይህንንም የጌታችንንና የእናታችን ድንግል ማርያምን ስደት በዚህ በፍሬነት ወቅት አበባ ባለበት በዚህ ወቅት ጽጌ የሚለው የአበባ ስያሜ ስለሆነ በዚሁ ወቅት ስደታቸው አብሮ እንዲታሰብ አድርገውታል። ታላቁ የቤተ ክርስቲያናችን ኢትዮጵያዊ ሊቅ ቅዱስ ያሬድ አባቶቻችን በዚህ ወቅት ሌሊቱን በማህሌት የእናታችን የእመቤታችን ድንግል ማርያምን ለዘመናት የማትጠወልግ ለዘመናት የማትጠፋ እንዳበበች የምትኖር አበባነቷንና እጅግ የሕይወት ፍሬ የሆነውን ለሕይወታችን የምንመገበውን ተመግበን የማንጨርሰውን የሕይወት ፍሬ የሆነውን ኢየሱስ ክርስቶስን ስደታቸውን የሚያመሰግኑበትን ድርሰት በዚህ ወቅት በዘመነ ጽጌ አብረው እንዲነሳ አብረው እንዲመሰገኑ አድርገውታል። ይህም ብቻ አይደለም። በ14ኛው መቶ ክፍለ ዘመን የተነሳው አባታችን አባ ዘጊዮርጊስ ዘጋስጫም በሰዓታቱ እንደዚሁ የእሳቸው ደቀ መዝሙር የነበረ ይወዳቸው የነበረ ስለ እመቤታችን ስለ ድንግል ማርያም በዜማ ሲያዜሙ በድርሰት ሲደርሱ ሲከታተላቸውና እጅግ ሲያፈቅራቸው የነበረ እኔም ተባርኬ ተመልጬ እግዚአብሔር ፈቅዶልኝ ድንግል ማርያምን ኢየሱስ ክርስቶስን በምሳሌ እንዳመሰግን በፊት ለፊት እንዳመሰግን የሚመሰግኑበትን ድርሰት እንድጽፍ ፈቃድ ይሁንልን እያለ ይጸልይ የነበረውን አባ ጽጌ ድንግልም በማኅሌተ ጽጌው ሊቃውንት አባቶቻችን ዛሬ ሌሊቱን ከምሽቱ 2 ሰዓት ጀምሮ እስከዚህ ሰዓት ድረስ ያለማቋረጥ የሚገለገልበትን ድርሰት ተጽፎ እናገኘዋለን በስፋት በዚህ ወቅት እንዲመሰገንበት። ታዲያ ጌታችን ኢየሱስ ክርስቶስ ለምን ተሰደደ ወደሚለው ስንመጣ ለምን ስደቱ ለእሱ ተከናወነ? በጥበቡ መዳን እኮ የሚችል አምላክ ነው ወገኖቼ። ለስደተኞች እኮ አምባ መመኪያ መጠጊያ የሚሆን አምላክ ነው፣ ይችላል እኮ። ነገር ግን እንደነዚህ አይነቶችን ሕግ ከማስቀረት ይልቅ ተሸንፎ ማሸነፍ የሚባል የክርስትና ሕግ የተማርነው ከእሱ ከአምላካችን ከልዑል እግዚአብሔር ስለሆነ የትሕትናና የትዕግስት ባለቤት የትሕትና የትዕግስት አባት ስለሆነ ትሕትናውንና ትዕግስቱን ለማሳየት ሲል ስደትን ተቀብለዋል። ነገር ግን ይህ ስደት ድነትም ያለበት ስደት ነው። ተስፋ የቆረጡ ሰዎች ተስፋ እንዲያገኙ የሆነበት ስደት ነው። የተራቡ ሰዎች ምግብ እንዲያገኙ የሆነበት ስደት ነው። ይልቁንም የጣዖት አሰራር የነገሰበት ቤተ ጣዖት የተስፋፋባት ያቺ የግብፅ ምድር እድሏ ሆኖ በዚህ በስደት አጋጣሚ እነዚያን ቤተ ጣዖታት ለማፍረስ ለማጠፋፋት ምክንያት የሆነበት ለበጎ የሆነ የተመረጠ ስደት ነው ስደቱ። ምናልባት እናታችን እመቤታችን ድንግል ማርያም ሥጋን በመልበሷ ነገር ግን ሥጋን የተዋሃደ መለኮትን በጀርባዋ አዝላ ሥጋዊ ፈተናዎች አልደረሱባትም ማለት አንችልም። ሥጋዊ ፈተናዎች በደረሱባት ቁጥር ልክ ግን ጌታ መለኮታዊ ኃይሉንም በዛው እየገለጠ ያሸንፈና ያስተማረ ያሳየበትን ጊዜ ነው ማለት ይችላል። ተከናውነውበታል በጎ ነገሮች። ነገሩ እንዴት ነው ስደቱ የሚባል ወደኋላ ብንመለስ ጌታችን ኢየሱስ ክርስቶስ በቤተልሔም ዋሻ እንደተወለደ ሁላችን እናውቃለን። ልደት ስናከብር በዚህ ጊዜ ደግሞ የሰው ልጆችን ድነት የሚጣላ ዲያብሎስ የጌታን መወለድ አይፈቅድም አይደለም። ወዲያውኑ የተወለደውን የአይሁድ ንጉሥም ምስጋና ዜና በሰማ ጊዜ ወደዚያ ስፍራ ተንደርድሮ እንዴት ነው እውነት ነው ውሸት ነው ለማለት አለቃቸው ሰራዊቱን ወደ ክርስቶስ ጋር ልኮ ነበረ ይላል ታሪክ። ቢሄዱም ግን አጥሩ ቅጥሩ እሳት ሆኖ እንዳይጠጉ እንዳይቀርቡ አድርጎ ወደ ኋላ መለሳቸው። የዲያብሎስ ሰራዊት ተመልሰው ለላካቸው ላለቃቸው ተናገሩ። መቅረብ አልቻልንም፣ ነገሩ እውነት ነው፣ በፍጹም ሌላ ኃይል ተጠቅመ ሄደ ይህንን ነገር ካላየን አንተ ትጠፋለህ ብለው ነገሩት። እንደ ሱራፌልና እንደ ኪሩቤል ሰረገላን አሰርቶ በሰራዊቱ አሸክሞ ወደዛ ስፍራ ድጋሜ ሄደ ይላል። ወደዛ ስፍራ ቢል ሊቃነ መላእክቱ ከሰማይ ወርደው ድሮም ቅዱስ 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 እያሉ በማያርፍ አንደበት ዝም በማይል አፍ እያመሰገኑ ስለነበረ
በእሳት ጉጠት ይዘው ያንን የተሸከሙትን አጠፏቸው፣ ወደኋላ መለሷቸው። ምን ማድረግ አለብኝ ያለ ዲያብሎስ ተናደደ በጣም። በጎ ስራን የሚጠላ ስለሆነ፣ የሰው ልጆችን ድነት የሚጣላ ስለሆነ የኔና የእናንተ አምላክ ትናንትና በቤተልሔም ሕፃን ሆኖ ተወልዶ እኛን ለማዳን 33 ዓመት ቆይቶ ዋጋ እስከከፈለበት ጊዜ ድረስ የሚያደርግልን በጎ ተግባር ሁሉ ይጣላ ነበርና ምን ላድርግ አለ። ይህን ማድረግ ያለብኝ የዘመኑና የወቅቱ ገዢ ወደ ነበረው ወደ ሄሮድስ ልብ መግባት አለብኝ አለ። በአስቸኳይ ወደ ሄሮድስ ልብ ገባና ሐሳቡን አስቀየረው። ሐሳብ አቀረበለት። ይህ ሕፃን የሚያድግ ከሆነ አንተንም መንግሥትህንም ይቀማሃል፣ ያጠፋሃል። ስለዚህ ይህንን ሕፃን እንደምንም ብለን ማጥፋት መግደል አለብህ ብሎ መከረው ይላል። በዚሁ በተመከረው መሰረት አማራጩ ምንድን ነው ሲባል ከአንድ ዓመት ተኩል እስከ 2 ዓመት ያሉትን ሕፃናት መሰብሰብ ነው። ሰብስብ፣ ግብር እሰጣለሁ፣ ቀለብ እሰፍራለሁ፣ አሳድጋለሁ፣ አስተምራለሁ፣ ለሥጋችሁ የሚሆነው ቁሳቁስ እሰጣለሁ ብለህ ተናገር። በዚህ ጊዜ ያለው ይዞ ይመጣል፣ የሌለው ከጎረቤትም ይዞ ይመጣል አለ። እግዚአብሔር ከዚህ ይሰውረን። በዚህ አይነት ምክር፣ ሰይጣናዊ ምክር። ስለዚህ የሰው ልጅ ሁልጊዜ ተስፋ ፈላጊ ነው። ነገ የነፍሱን ተስፋ ቢያደርግም ዛሬ ሥጋው መኖር እንዳለበት ያምናል። ነገ ለነፍሱ የበለጠ ተስፋ ቢኖረውም ነገን ለማየት ደግሞ ዛሬን መኖር አለበት። ዛሬን ማለፍ አለበት። ዛሬን ሲያልፍ ደግሞ ዕለታዊ ጊዜያዊ የሆኑ መሠረታዊ መገልገያዎች ያስፈልጉታል። የምትበላው የምትጠጣው ሲባል ተሸዳድሞ ሁሉም ሄደ። ያለው ልጁን ይዞ ሄደ፣ የሌለው ደግሞ ካለው እየተዋሰ ይዞ ሄደ ይላል። እነዚህ ሕፃናት በጭካኔ ተፈጁ። እነዚህ ሕፃኖች ግን ዕድለኞች ናቸው። የእግዚአብሔር መንበር አጫዋቾች፣ የእግዚአብሔር መንበር ዙሪያ ከበው የሚያመሰግኑ አመስጋኞች ሆነዋል። በሰዓቱ ግን እንደ ሥጋ በጣም ልብ ይሰብራል፣ በጣም ይጎዳል። የሰው ልጆች ያለ ዕቅድ፣ ያለ ፕሮግራም፣ ያለ ቀናቸው፣ ያለ ተራቸው በጅምላ ሲጠሩ ይከብዳል፣ በጣም ያሳዝናል። በሰሞኑ የምንሰማቸው ነገሮች ነበሩ አይደል? ሳያስቡት በድንገት በጅምላ ለአምልኮተ እግዚአብሔር ሄደው የተጠሩ እመቤታችን እናታችን ቅድስት ድንግል ማርያምን ሊያከብሯት ሊያመሰግኗት ሄደው ኑ ልጆቼ ብላ ወደ ልጇ የተጠራቻቸው ጥሪ የደረሳቸው በሥጋ ቤተሰቦቻቸው ተጎድተው ሊሆን ይችላል። በመንፈስ ግን የሚናፍቁት ጉዞ ስለሆነ የተጠሩበት ቦታ መልካም ቦታ ስለሆነ መልካም ጉዞ ላይ መልካም ዓላማ ላይ መልካም አገልግሎት ላይ ሆነው ስለሆነ ብዙ የሚያስከፋ አይደለም። ለሥጋዊ ቤተሰብ ግን ያስደነግጥ። ስለዚህ ይህንን ሲመካከል የሰማ የእግዚአብሔር መልአክ መጥቶ ለዮሴፍ ይህንን ሕፃን ከእናቱ ጋር ይዘው ወደ ምድረ ግብፅ ሸሸ። ሄሮድስ የተባለ ክፉ ንጉሥ በልቦናው ጨካኝ ዲያብሎስ ስላደረበት ሊያጠፋው ይፈልገዋል አለ። እግዚአብሔር በቸርነቱ በጥበቡ የሚድን አምላክ ነገር ግን ጉዞን ለባሕታውያን ገዳማትን መመነንን መሰለልን ዓለምን መናቅን ሊባርክላቸው ሊጀምርላቸው ስለፈለገ ከእናቱ ከድንግል ማርያም ጋር በእግዚአብሔር መልአክ ጠባቂነት በዮሴፍ ተራዳይነት በሰሎሜ ደጋፊነት ጉዟቸውን ጀመሩ ይላል። ስደት ከባድ ነው ወገኖቼ። ስደት ረሃብ አለው፣ ስደት ጥም አለው፣ ስደት ችግር አለው፣ ስደት መራቆት አለው፣ ስደት ስጋት አለው። በዛ ላይ እመቤታችን ቅድስት ድንግል ማርያም አንድ ልጇ ነው፣ መተኪያ የላትም፣ ዓይኗን የምታሳርፍበት የላትም። ስለዚህ ተጨንቃ ባለችበት ወቅት ምንም ማድረግ ስለማትችል ልጄ ሆይ ዓይኔ እያየ ያንተ ደም ሲፈስ ከምመለከት አንተ ስትገደል ዓይኔ እያየ በአጠገቤ ከማይ በጉዞ ላይ እያለሁኝ በረሃብ በጥም በችግር በሞት ይሻለኛል ብላ ጉዞዋን ጀመረች። በዚህ ጉዞ ብዙ ነገሮች ተከናውነዋል። ብዙ ፈተናዎች ይገጥሙባታል። እመቤታችን የተራበችበት፣ የተጠማችበት፣ የታረዘችበት ነገር ግን ጥሟን ለማስታገስ ውሃ ከሰዎች የጠየቀችበት ጊዜ ነው ይህ ጉዞ። ነገር ግን ረሃባቸውን ለማስታገስ ከሰዎች ቤት ገብታ ቁራሽ ስጡኝ ብላ የጠየቀችበት ጊዜ ነው ይህ ጊዜ። በእነዚህ ጥያቄዎች መካከል ግን እጅግ ድንቅ የሚያስብሉ ተአምራት ተሰርተዋል።
ወደ ተለያዩ ሰዎች ቤት ሄዳለች። ጊዜያዊ አላቸው ወደሚባሉ ሰዎች ቤት፣ ጊዜያዊ ይሻላሉ፣ ሰገነት ነው ቤታቸው፣ እጅግ የሚያምር ነው ቤታቸው። አይተው ይራራሉ፣ አይተው ያዝኑልኛል፣ ተርቤያለሁ ብል ራቤን ይረዱኛል ብላ ወዳሰበችበት ቤት ተጉዛለች እናታችን ድንግል ማርያም። በበረሃ ሽፍቶች አግኝተዋታል። ሽፍቶች ባገኘች ቁጥር ይገሉብኛል፣ ሌላ ሰዎችን መንገድ ላይ ባገኘች ቁጥር ይነግሩብኛል እያለች ትቸግራለች። በዚህ ዘመን ይነግሩብኛል ያለችውንም አልፋለች። ይነግሩብኛል ብላ ካለቻቸው መካከል አንዱ የሆነው የዮሴፍ ልጅ መጥቶ ሊገሉሽ ይችላሉ፣ ሊያጠፉሽ ይችላሉ ብሎ በተናገረ ጊዜ ጌታችን ኢየሱስ ክርስቶስ በዚያው ሰዓት ሐሳብህ መልካም ነበር፣ ጥቆማ ጥሩ ነበር፣ የምትነግረን ነገር መልካም ነበር፣ ነገር ግን እናቴን አስደንግጠሃታልና አሳቃሃታልና ዳግመኛ እስከመጣ ድረስ በዚሁ ስፍራ ከድንጋዮች እንደ አንድ ሆነ ቆየን እዚሁ አለ ይላል። እግዚአብሔር ከዚህ ቃል ይሰውረን። እዚያው አንድ ድንጋይ ሆኖ ቀረ ይላል። እስከ ዳግም ምጽአት ድረስ ይጠብቃል ማለት ነው። ሰዎች እንደቀልድ የሚናገሩት ነገር በክርስቶስ ፊት ደርሶ ዋጋ ሲያሰጥ፣ መልስ ሲያሰጥ በጣም ከባድ ነው። ኮቲባ ወደምትባለው ታላቅ እናት ቤት ሰይጣን በልቧ የሞላባት፣ በእርግጥም በዚያ በግብፅ አውራጃ አካባቢ አብዛኛው ይበልጡ ቤተ ጣዖትን የሚያመልክ ከእግዚአብሔር ሐሳብ የራቀ ከእግዚአብሔር ሐሳብ የተለየ ሕዝብ ያለበት ስለሆነ ወደዚች ሴት ቤት ገባችና ተርቤያለሁ ቁራሽ አቅምሽኝ አለች እመቤታችን። እንጀራ የሚሰጠውን ጌታ ይዛ፣ ውሃ የሚያጠጣውን ጌታ ይዛ፣ የሰዎችን ልብን ለመታዘቡ ጌታ አምላካችን ኢየሱስ ክርስቶስም እናቱ ወደዚያ ወደ ልመና ስትሄድ ዝም አለ። ለመታዘብ ዝም ነው የሚለው ወገኖቼ። ስለ እግዚአብሔር ብለው የሚመጡ ሰዎች በደጃችን ሲደርሱ እግዚአብሔር ይታዘበናል። ከላይ ሆኖ እግዚአብሔር የሚሰጠን መልስ ይኖራል ከዛ። ስለዚህ እዚያ ቦታ ላይ ደርሳ እመቤታችን እኮ ስትማጸን ከየት መጣሽ? ከምድረ አይሁድ ተሰድጄ ነው የመጣሁት አለቻት። እንዲህ የምታምሪ ደምግባትሽ የሚማርክ ታላቅ የሆንሽ ሴት እውነት አመልሽ ክፉ ወንጋራ ሆኖ ነው እንጂ እውነት አመልሽ የማይገጥም ሆኖ ነው እንጂ አንቺን የመሰለሽ ሴት ትሰደጂ ነበር እንዴ ብላ አመናጨቀቻት ነው። አረጋዊ ዮሴፍ ምነው እመቤቴ ካለሽ አጉርሺ፣ ከሌለሽ ካለበት ድረሽ በይ፣ ለምን የት ያለሽ ብላታለች። በዚያ ሰዓት ትዕማን የምትባለው ሰራተኛ ወርዳ ዮሴፍን በጥፊ ልትመታው ቃጣች። ነገር ግን ሕፃኑን ከሰሎሜ ጀርባ ላይ አውርዳ መሬት ላይ ጣለች። አንተን አዝዬ ልራብ፣ አንተን አዝዬ ልጠማ፣ እኔ ያንተን ችግር ያንተን መጎሳቆል ከማይ ሕይወቴ እዚሁ ቢያልፍ ምን ነበር ብላ መርራ ብታለቅስ፣ አረጋዊ ዮሴፍ ቆይ አታንሺው፣ አምላክነቱን ይግለጥ ይናገር ብሎ ተናገራት። በዚህ ጊዜ ኮቲባንና ትዕማንን በዛው ሰዓት መሬት ተከፍታ ወጣቻቸው። አብረዋቸው የነበሩትንማ አውሬ የሆኑና በቤት ያሳደጓቸው ውሾች እነሱን እያባረሩ ከቤት አስወጥተው ወደ ውጭ ወደ በረሃ ወደ ገደል ወሰዷቸው። እነዛ ግን ዮሴፍ ድንግል ማርያም ከልጇ ጋራና ሁሉም ሆነው በዚያ በኮቲባ ቤት ገብተው ለ6 ወር ተቀመጡ። የዮሴፍን ረፍት የሄሮድስን ሞት እስከሰሙበት ጊዜ ድረስ በዚያ ቤት ተቀምጠው ቆዩ ይላል። ይሄ ጉዞ ብዙ የተከናወነበት ነው። ብዙ መንፈሳዊ ተግባር የተሰራበት ነው። ብዙ የሕይወት ሥራ የተሰራበት ነው። ብዙ ታሪክ አለው። ከብዙ በጥቂቱ አባይን በጭልፋ እንዲባል አንዲቷን ያነሳ ነው እንጂ እጅግ በጣም በርካታ ነገር አለ። በእኛ አንደበት ተነግሮ የማያልቅ ሰፊ የሆነ ታሪክ አለው። ስለዚህ በዚህ በዘመነ ጽጌ ያንን ስደት እንዲከበር ስላደረጉ የስደቱ ጊዜ ግን ጌታችን ኢየሱስ ክርስቶስ የተሰደደበት ጊዜ ግን በወርኃ ግንቦት መሆኑን አባቶቻችን አስረግጠው ይነግሩናል። አምላካችን ልዑል እግዚአብሔር ከእናታችን ከእመቤታችን ከልጇ ከኢየሱስ ክርስቶስ ከስደታቸው በረከት ረድኤት ለሁላችን ይክፈለን። ይቆየን።